በማወያየት ባለፎቁን ባለመኖሪያ ቤቱን ባለሱቁን በማወያየት ያለ አንዳች ንትርክ ያለ አንዳች ጭቅጭቅ ፎቁን አፍርሶ መኖሪያ ቤቱን አፍርሶ ሱቁን አፍርሶ ነቀምት ዳግም የምትፈልገው ከተማ ልትሆን መንገድ ላይ ናት ማለት ነው። ኑቲ አካ ጎድነ ወለጋ ባት እኛ እንደ ምስራቅ ወለጋ እንደ ነቀምት ከተማም ልማታችን እያደገ ነው፣ እየተሰራ ነው። ማህበረሰቡ ለውጥ እያመጣ ነው። ይህ ደግሞ ከብልጽግና ፓርቲ ጋር በጋራ ያመጣ ነው። ፍለኖ የሮ ደርቤ ገጌፈሜ ኬሰቲ ቆደን እንፍራኔ ሰበብ ረኮ ነገኛዳ ባለፈው በተደረገው ምርጫ በሰላም እጦት ምክንያት አልተሳተፍንም፣ አልመረጥንም። በመንግስትም ተወካይ የለንም ማለት ነው። ነገር ግን መንግስት ተወካይ የላቸውም ብሎ አልተወንም። ከኛ ጋር ነው። ብዙም ረድቶናል። ከነበርንበት የሰላም እጦት ለማውጣት ከጎናችን ሆኖ ሰርቷል። በልማት ስራም በጊዳ ከተማ ትልቅ ሆስፒታል ከ700 ሚሊዮን ብር በላይ በመመደብ እየሰራ ይገኛል። ሞቱማን ሚሶማ ኩኒ የሆኑ ገርጋሬ ይህ የልማት መንግስት ከረዳን የምስራች ሰምተን መመለስ እንፈልጋለን። መብራት ላይ ጥያቄ አለን። ሌላው መንገድ ነው። መንገድ ከሌለ የሰው ልጅ መኖር አይችልም። ምርት አምርቶ በቤቱ ነው የሚባክነው። የተነሱ የመንገድ ጥያቄዎች መልስ ይፈልጋሉ። እኒ ጉዳን ዋኑ ጎተን ብይኩም ፋብሪካ አዳዳ ይወዳበት ትልቁ ትኩረት የሚሻው የአካባቢ ፋብሪካዎች ይፈልጋል። የተማሩ ወጣቶች በየጊዜው ተመርቀው ስራ የላቸውም። ስለዚህ የስራ ዕድል የሚፈጥር ፋብሪካ አስፈላጊ ነው። ሰው ስራ ከያዘ ሌላ ችግር ውስጥ አይገባም። ስለዚህ ለስራ አጦች ስራ መፍጠር ላይ መስራት ያስፈልጋል። መንገድ በተመለከተ በፌደራል ብቻ የነበሩትን ጨምሮ አዲስም ተጨምሮ በ25 ቢሊዮን በጀት ነው የተያዘው። በጣም ክሪቲካል ኢምፖርታንት ወለጋ ለመቀየር አንዱ መንገድ ነው። ያነሳችው ጥያቄ ትክክል ነው። ይሄንን ጥያቄ መንግስት የመለሰው 5 ዓመት በፊት 6 ዓመት በፊት 3 ትላልቅ ኢሪጌሽን ዳሞች አሉ። በክልል ደግሞ ወደ 6 ትናንሽ ኢሪጌሽን ዳሞች በእቅድ ተይዘው ሲሰሩ ነበረ። ለዚህ ደግሞ ኢንፍራስትራክቸር ኢምፖርታንት ነው። ማብራት ያነሳችሁት ሰብስቴሽን ችግር አለ፣ ቴሌኮም ችግር አለ። ይሄንን ዛሬ ሳይሆን ቆይተናል ከተመለሰ ጥያቄ። ግን ምንድነው ያጋጠመን ይሄንን እንዳንሰራ ለሚለው ያው እናንተም ታውቃላችሁ። እዚህ ያልተቃጠለ ማሽን የለም፣ የሞተ ኢንጂነር አለ። ይሄን ነው የገጠመው። ብዙ መንገዶቹን ያስቆሙት የወረዳ እንበል የዞን እንበል የፌደራል እንበል የቆመው አንዳንዱ እንደዛ ነው። ከዚህ በጸጥታ ምክንያት ያልመረጠ ማህበረሰብ ውስጥ የቀሩት ቴሌ፣ መብራት፣ ውሃ፣ መንገድ ይህ ሁሉ ጥያቄ ተገቢ ጥያቄ የመልማት ጥያቄ ነው። ይህ ሁሉ ግን አንድ ነገርን ይጠይቃል፣ ሰላም። ለእናንተ ስለ ሰላም መናገር አይገባም። ምክንያቱም ሰላም እና ጤና ሲጠፋ ነው በደንብ የሚገባው። ጠፍቶ ዋጋ ከፍላችሁበት አይታችሁታልና ሰላምን መጠበቅ ለትውልድ ሀገርን ማስረከብ ከቤኒሻንጉል ጉሙዝ ጋር የሚያስተሳስር ከአማራ ክልል ጋር የሚያገናኝ ቀበሌ ከዞኑ ጋር ወረዳ ከዞኑ ጋር የሚያገናኝ በርካታ መንገድ ነው እየተሰራ ያለውና ይሄ በጣም አሁን ሁላችሁም ከመጣችሁበት አካባቢ የአስፋልትና የመንገድ ስራ መቅደም አለበት የሚለውን በጣም በከፍተኛ ደረጃ ጀምሬ ነው ያለው እየተሰራ ነው ያለው። ይሄን መያዝ አለባችሁ። እርግጠኛ ነኝ ነቀምቴ በሚቀጥለው 2 እና 3 ዓመት ተወዳዳሪ በኢትዮጵያ ውስጥ ተወዳዳሪ ከሚባሉ ከተሞች ውስጥ አንዱ ይሆናል ብዬ አስባለሁ። ብልጽግና እያለ ያለው ሁለንተናዊ ብልጽግና የሚል ነው። ሁለንተናዊ ብልጽግና ማንም ወደ ኋላ መቅረት የለበትም። በከብት ማርባት በዶሮ እርባታ በመሳሰለው ለውጥ አለ። ብዙ እንደተሰራ ነግረውናል። ቁጭ አልተባለም። ብልጽግና እየለፋ ነው እየሰራ ነው። ግን ፉንዳመንታል የሆነ አክሽን መውሰድ አለበት። አሁን በጣም እያስቸገረ ያለው የቤት ኪራይ ነው። እኔ በበኩል የቤት ኪራይ ነው በጣም ጥያቄ ሆነብኝ። ይህ የአሰብና የቀይ ባህር ሁኔታ ታሪካችን፣ ሀብታችን መመለስ እንደሚገባ ነው። ይሄን ለማድረግ ደግሞ እኛ ከመንግስታችን ጎን ቆመን አስፈላጊውን መስዋዕት እንከፍላለን። መንግስት በኢኮኖሚ ውስጥ የኑሮ ጫናን ለህዝብረሰቡ መቋቋም እንዲችል በጣም ብዙ ድጎማ ነው ያደረገ ያለው። ነዳጅ ዘንድሮ ብቻ 100 ቢሊዮን ነው እየደጎምን ያለ ነው ማለት ነው።
አምናም በተመሳሳይ በጣም በዛው ቁጥር መጠን የሚሆን ድጎማ አድርገናል። ይሄ በከፍተኛ ደረጃ የህብረተሰቡን የኑሮ ጫና በመቀነስ ነገር በጣም ነው የሚያግዘው። የደሞዝ ጭማሪውም እንደዛው በተደጋጋሚ የተደረገው በከፍተኛ ደረጃ የሚያግዝ ነው የሚሆነው። የማህበራዊና ልማታዊ ሴፍቲኔት ተጠቃሚዎችን በገጠርም በከተማም ከፍተኛ መዋዕለ ንዋይ መድበን ነው እየተሰራበት ያለው። ወጣት ያለበት ነው። በዞኑ ላይ ሰፊ የሰው ኃይል አለ። ከዛ ውጭ ግን አዳማም ምስራቅ ሸዋም በደንብ ይሄንን መጠቀም የምንችልበት እድል አለ። ለዚህ ምቹ የሆኑ መሰረተ ልማቶች ያስፈልጉናል። ብልጽግና ፓርቲን እውነቴን ነው የምለው ፀሐይ እንደበራልን ነው እያየን ያለነው። ፀሐይ በራልን ነው የምንለው። ማለትም ልጆቻችን በልጆቻችን ስንመራ ዛሬ እንደገና እንደ አዲስ እንደተወለደን እንቆጥረዋለን። ከተማም እየሰፋች አስፓልቶችም እየተስተካከሉልን ነው። ይሄ ትልቁ ደስታችን ነው። አሁን የሻሸመኔ መግቢያ በር 5 ነው 5 ነው። ከአምስቱ ይሄ የባሌ መስመር እንትን አስፋልት የለውም፣ አልተሳካም። መውጫ መግቢያ የለውም። ከኛ በላይ ነው። ሻሸመኔ ከዚህ በፊት ከነበራት የቆዳ ስፋቷ እጅግ በእጥፍ ነው የጨመረችው። ያ ደግሞ ሲሆን እሷን የሚመስል ስታዲየም ሊኖራት ይገባል። ሲራሮ እየተቸገሩ ነው በውሃ። ለምንድን ነው መንግስት ያላያቸው? ለምንድን ነው ልማት ወደ እነሱ ጋር ያልገባው? እናንተ ያቀረባችኋቸው ጥያቄዎች ከውሃ ጋር፣ ከመንገድ ጋር፣ ከከተማ ልማት ጋር፣ ከመሰረተ ልማት ጋር የተገናኙ ጥያቄዎች እንደ ጥያቄው ባህሪ እንደ መንግስት እቅድና አቅም እየታዩ ምላሽ ያገኙ ዘንድ የተነሱትን ጥያቄዎች በአግባቡ ይዘን በቀጣይ ውይይት የምናደርግባቸው ለሚመለከታቸው ውሳኔ ሰጪ አካላትም የምናቀርባቸው ይሆናል። ህዳሴው ያበሰረውን አዲስ እውነታ ለማስቀጠል በዛ የሰነቅነውን ተስፋ እውን ለማድረግ ለሀገር የማዳበሪያ ፍላጎት ከሞላ ጎደል ምላሽ መስጠት የሚችል የማዳበሪያ ፋብሪካ ስራ ተጀምሯል። ግዙፍ የአውሮፕላን ማረፊያ ብቻ ሳይሆን የአውሮፕላን ማረፊያው ዙሪያ ራሱን የቻለ ከተማ እንቅስቃሴ ተጀምሯል። የኒውክሌር ኃይል ማመንጫ ስራ እንቅስቃሴ ተግባራዊ እንቅስቃሴ ተጀምሯል። እነዚህንና መሰል የሀገርን አጠቃላይ ነባራዊ ሁኔታ መለወጥ የሚያስችሉ የተለያዩ የልማት ውጥኖችን ይዘናል። ከተባበርን ኢትዮጵያን አንድ ላይ ከመጣን በሃይማኖት ሳንከፋፈል በብሔር ሳንከፋፈል አንድ ህዝብ አንድ ላይ ሆነን አንድ ዓላማ ይዘን ከተደመርን ምላሽ መስጠት እንችላለን ብለን ቁርጠኛ አቋም አለ። ከዚህ በፊት የኛ ጥያቄ ነበረም ተመልሶልናል። በእውነት ደስ የሚያሰኝ ነው። ደስ የሚል ነገር ስራ እየተሰራ ነው። ጅማ እየተለወጠች ነው ማለት ነው። የቀድሞዋ ስሟ እየተመለሰ ነው። ነገር ግን ከነዳጅ ጋር በተያያዘ ሁኔታ ምንድነው እንደ መንግስት ድጎማ እየተደረገ ነው። አሁንም ግን ይሄ ችግር ሊፈታል። አሁን ለኛ ለገበሬዎች ቅድማ ስለተሰጠንና መንግስታችንም እድገት ምሰሶን ብሎ አንድ ቁጥር ስላስቀመጠ ገበሬዎች እንዴት ናችሁ እናንተ? ብልጽግና ውስጥ የሚያጠፉ ሰዎች አሉ። ለምን አያውቁም? ስለ ብልጽግና ስለማያውቁ ነው የሚያጠፉት። ሌቦች አሉ። አዎ አይዘረዘርም። በነዳጅ በመንገድ ትራንስፖርት በተለያዩ አሉ። ለምን ይሰርቃሉ? ስለ ብልጽግና አያውቁም። ሚዛናዊ ውይይት ነው ያደረግነው። ቀሪ ደግሞ የሚቀሩ ጥያቄዎች አሉ ተብሎ የተነሳበት መንገድ በጣም ተስፋ ፈጪ ነው። የሚፈለገውም ይሄ ነው፣ ሌላ ነገር አይደለም። ጥያቄዎች በየጊዜው በህዝቡ ዘንድ እየቀረቡ ማይፈቱ ከሆነ ይህ ስብሰባ ላያስፈልግ ይችላል። ይሄ ሁሉ ሰውም መጠራት የለበትም። ግን ጥያቄዎች እየተፈቱ መሆኑን እናንተም አይታችሁ በጥሩ አገላለጽ ደግሞ የገለጻችሁት ነገር በጣም ደስ ብሎኛል። markii hore waxa jiray
ከዚህ ቀደም በፖለቲካ ተሳትፎ ረገድም የሶማሌ ክልል አጋር እየተባለ ነበር የሚጠራው። አሁን በመደመር መንግስት የማዕከል ፖለቲካ ተሳታፊ ሆኗል። የመደመር መንግስትን ህብረ ብሔራዊ እሳቤን እናደንቃለን። ለዚህ ምስጋና ይገባዋል። ለክልላችን ሰላምና ጸጥታ አንድነታችንን አጠናክረን የምንቀጥል ይሆናል። ጅግጅጋ በለውጡ መንግስት በእጅጉ ተቀይራለች። በከተማዋ የተጀመረው የኮሪደር ልማት ሁሉም አካባቢ ላይ መስፋፋት አለበት። እንደ ጥያቄ የማነሳው ውሃ በአካባቢዬ እጥረት አለ። የውሃ አቅርቦት ችግር ቢፈታልን ጥሩ ነው። የፌዴራልና የክልል መንግስት ስልጣን በግልጽ ተለይቶ ተግባራዊ እየተደረገ ያለበት ጊዜ ላይ እንገኛለን። ይህ ደግሞ የአሰራር ግልጽነት እንዲኖር ያደርጋል። አሁን ላይ የተጀመረው የልማት ስራ ተጠናክሮ መቀጠል አለበት። በሶማሌ ክልል የተጀመሩ የልማት ስራዎች የሚደነቁ ናቸው። ተጠናክረው እንዲቀጥሉ እጠይቃለሁ። በክልሉ የተጀመረው የኮሪደር ልማት ስራ በሁሉም አካባቢ ሊስፋፋ ይገባል። የኔ ጥያቄ የሚሆነው ለወጣቱ የስራ ዕድል መፍጠር ያስፈልጋል። ይሄ ልማት የተሰራው ከህዝቡ በተሰበሰበው ግብር በመሆኑ ግብር በአግባቡ መሰብሰብ ላይ መሰራት አለበት። የኢትዮጵያን የምግብ ሉዓላዊነት እንድናረጋግጥ መሬታችንን በአግባቡ ማረስ አለብን። የትምህርት ጥራቱ እንዲያድግም ለመምህራን የመኖሪያ ቤት መሰጠት አለበት። መቼስ በሰላም ጉዳይ ከ2010 ሐምሌ 28 በኋላ ለኢትዮጵያ ሞዴል የሆነ ክልል ነው ብዬ ብናገር ማጋነን አይደለምና የለውጡን ሐዋርያ የሆኑትን ሙስጠፌንም ሆነ አብረው የሚሰሩትን ሳናመሰግን አንቀርም። እናመሰግናለን። ከመንገድና ከትራንስፖርት ጋር በተያያዘ የተነሱ ጥያቄዎች የመሰረተ ልማት ግንባታው አሁንም ተጠናክሮ ይቀጥላል። የፍቅርና የመቻቻል ተምሳሌት የሆነው የሶማሌ ህዝብ በጋራ ሰላሙን አስጠብቆ መቀጠል አለበት። የጅግጅጋ ከተማ የብልጽግና ተምሳሌትና ትሩፋት የሚታይባት ከተማ ነች። ከለውጡ በኋላም ሰፋፊ ስራ የተሰራባት ከተማ ሆናለች። የሶማሌ ክልል ዋና ከተማ ብቻ ሳትሆን የአፍሪካ ቀንድ የንግድና የፖለቲካ ማዕከል ለማድረግ እየሰራ እንገኛለን። ከተማ ውስጥ ለውስጥ የመንገድ፣ የመብራት፣ የውሃ እንዲሁም ደግሞ የባጃጅ አገልግሎት ላይ የተነሱ ጉዳዮችን ከየነዋሪው ጋር ቁጭ ብሎ ተነጋግሮ በፍጥነት ሊፈቱትን በዚህ መንገድ እንፍታ። በጋራ ሰፈራችንን ብሎካችንን ቀይረን የኛም ብሎክ ጅግጅጋ ከተማ የብልጽግና ተምሳሌት እንድትሆን ሁላችንም መረባረብ አለብን የሚል ነዋሪዎችን የበስራ እንድትወስዱ አገራለ ማለት ነው። ተስፋ ያለው ክልል የመንግስት በተለይ የመደመር መንግስት ትሩፋቶችን ተስፋ ባለው ክልል ልዩ ትኩረት ሰጥቶ ይሰራል። የሰላም ዋጋ ለሶማሌ ክልል ለጅግጅጋ ከተማ ነዋሪ መንገድ ትላንት ስላያችሁ ለቀባሪ እንደሚባለው በውስጣችሁ ከጎረቤት ጋር የነበረው ነገር ያን ታሪክ ቀይራቸዋል። ያንን ስም ቀይራቸዋል። አሁን የፍቅር የመቻቻል ክልል ከተማ ሆነ በእናንተ ልፋት። ታሪክን እንደገና ማደሱ እንደገና ማስቀጠሉ ያለው እጅግ በጣም የሚመሰገን ነው። በተደጋጋሚ እኔ እናገራለሁ። እኛ እጅግ በጣም ደስተኞች ነን። ሺህ ዓመት ይኑሩልን ብለን እናመሰግናቸዋለን። ሆነን ለመናገር ይሄ ቤተ መንግስት ከተወሰነ ዓመት በኋላ ልናገኘው አንችልም ነበር። አሁን ያለማችሁልን ታምራዊ ለውጥ ነው። እጅግ በጣም እናመሰግናለን። ፋብሪካ ያስፈልጋታል ጎንደር። እናንተ እንሰራዋለን ብላችሁ ተናግራችሁ ያልሰራችሁት ነገር የላችሁም። ቃላችሁን በተግባር እንደምትፈጽሙ ስራችሁ ማሳያ ነው። እንደው አልፎ ቃላችሁ ባህል ራሱ እየሆነ ነው። ማህበረሰቡ እየወረሰው ነው። የስራ ባህላችን ከፍ የሚያደርግ ነገር ዛሬ የግል ህንፃዎች 24 ሰዓት እየተሰሩ ነው። ማታ ማታ እየተሰሩ ነው። ጥሩ ነው። ሰሞኑን እያየነ ነው። ወንድሞቻችን እየገቡልን ነው። በእውነት ደስ እያለን ነው። እየደገፍናቸው እየወደድናቸው ነው። የተቀሩት ደግሞ እንዲገቡ ይነገር። ሀለዛ በስተቀር ደግሞ መንግስት ማስከበር ያለበትን ህግ አስከብሮ ሰላም እንፈልጋለን። በጣም ልማቱ ደስ ብሎኛልኝ። የፋሲል ግንብ ብቻ ነው። ከዚህ አዘዞ ጎንደር እንዴት ብለን ነው ምንአደ የለበር እና ልማቱ በጣም ደስ ይላል። ሰላም ይቀድማል። በዚህ ችግር በጎድን ልማት እንዲሁ ነው ተሰርቶ በማየት እኔ በጣም በዚህ እድሜ ደስ ብሎኛል። እዚህ ያለን ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች እኛ ያየነውን ብርሃን ለምን አያዩም ልጆቻችን? በየጥሻው በየጫካው ወይ ለመግደል ወይ ለመሞት አይደል? ከሁለት ያለፈ ሶስተኛ የሚባል እድል የላቸውም።
ሶስተኛ የሚባል እድል የላቸውም። ሶስተኛ የሚባል እድል ያለው እዚህ ነው። ለማደግ ለመበልጸግ በሁሉም መንገድ ሶስተኛ የሚባል እድል ያለበት ማዕድ ላይ እንዲቋደሱ ለምንድነው ያለማቋረጥ እማንጠራቸው የሚለው የራሳችሁን ጥበብ ጨምራችሁበት ከዚህ በኋላ የቀረውን ነገር በፍጥነት ባጠረ ጊዜ አዙሪቱን የመስበር እና ጉዳዩን የመጨረስ ነገር የማህበረሰቡ መሆን አለበት። እናንተ ጋር ያለው ቁርጠኝነት የብዙሃን እንዲሆን አድርጎ መስራት ይፈልጋል። ከዚህ አንፃር ሰላም ላይ ያነሳችሁት የሰላም ትርጉም በጣም ብዙ ስለሆነ መፍትሄውን ቁልፉን አግኝታችሁታል። መክፈቱ ላይ መፍጠን ላይ እንበርታ የሚል ያነሳችሁትን ሐሳብ ለማጠናከር ስለፈለኩ ነው። ጥያቄዎች አሉን፣ ይፈታሉ። ደግሞ በቃኛ ብቻ ተጋግዘን የዚህን አካባቢ ሰላም ማረጋገጥ ነው። ሰላማችን ካረጋገጥ ሌላው ቀላል ነው። በርታ፣ እንዳትሸነፍ፣ ጠንክር። አላቀውም ቁጥሩን ህዝብ እንዲህ ሲል እንዴት አንተ ጋር የሚከፈለውን እንከፍላለን? እኛ ብልጽግና እኛ ጋር ህዝቡ ጋር ጥያቄዎቹን ያውቃል። የተበደለ ህዝብ እንደሆነ ያውቃል። ይፈታል፣ የማይፈታ የለም። እያገዙን ብዙ ችግር አለ፣ ግን እርግጠኛ ሆኜ የምነግራችሁ እንፈታዋለን። እንደሀገርም እንደክልልም የተጀመሩ የልማት ስራዎች እጅግ በጣም ደስ የሚሉ ናቸው። ይህንንም መንግስት አጠናክሮ መቀጠል አለበት። አሁን ማንም ይምጣ ማን እናንተ በስራ እየበለጣችሁ ስለሆነ ለዚህ ህዝቡን እያኮራችሁ ስለሆነ ከፍተኛ ምስጋና ይገባችኋል። ከግብዓት ብስራቶች አኳያ በተለይ የማዳበሪያ የነዳጅ እና ዘመናዊ ኤርፖርት ለመገንባት እየተደረገ ያለው ጥረት ኢትዮጵያን ወደፊት የሚያሻግርና ከሌሎች መካከለኛ ገቢ ካላቸው ጎን የሚያሰልፍ ነውና ይህንን ጉዳይ ተግባራዊ ለማድረግ በዚህ ላይ ሁላችንም ከመንግስት ጎን መሆናችን በዚህ አጋጣሚ ማረጋገጥ ነው። ወደባችን ተነስቷል። የቀረ ንብረት አለ። ያ ንብረት መመለስ አለበት። የኢትዮጵያ ህዝብ ነው። መንግስታችን ሳናመሰግን አናልፍም። ስንቃጠል የኖር ነው ወይም እንደ እሳት ሲያቃጥል አሁን ፈንድቷል። ከጎናችሁ ነን። ሌባውም የኛ ልጅ፣ ገዳዩም የኛ ልጅ፣ ተገዳዩም የኛ ልጅ፣ አጋቹም የኛ ልጅ። ሌላ መጡ አይደለም ይሄን ሁሉ ነገር የሚያደርገው። ሰላም ለኢትዮጵያ ብለን እንደ ድሮዋችን ድረን ኩለን አስተምረን አስመርቀን የምንልበት የቀን በጎ ይምጣልን። አሁን እየተሄደ ያለው ግን ያለው እንቅስቃሴ ግን ጥሩ ነው። ሌባውን መንጥሮ መምታት አስፈላጊ ነው። የኑሮ ውድነት የእውነት የምነግራችሁ ማለት ነው 5 ሊትር ዘይት 1800 ብር እየተሸጠ ሰው እንዴት እንደሚኖር ለራሴ ግራ ገብቶኛል። ተገቢነት ያላቸው ዲሞክራሲያዊ ጥያቄዎች እንዳሉ እናውቃለን። ያንን ግን በጉልበት በትጥቅ ትግል ለማስመለስ ማሰብ ትክክለኛ አይደለም። መንግስት በዚህ ደረጃ ለሰላም መዋቅራዊ ችግሮችን በመፍታት አቋም ወስዷል። አሁንም ደግሞ በተሳሳተ መንገድ ጫካ ያሉት እንዲመለሱ የሰላም እጁን ዘርግቷል ማለት ነው። የተዘረጋው የሰላም እጅ መቼም ቢሆን አይታጠፍም። እዚህ ላይ ሁላችንም የጋራ አቋም ወስደን ወደ ሰላማዊ ህይወት የመመለስን ጉዳይ እንደ ትልቅ መፍትሄ አድርገን መውሰድ አለብን። ዋናው ችግር ያለው ማምረት የሚለውን እንድትይዙ ፈልጌ ነው። ከዛ ቀጥሎ ግን ከዛ መለስ መፈታት ያለባቸው የኑሮ ውድነትን የሚያመጡ አንደኛ ከዋጋ ግሽበት ጋር ተያይዞ ትክክለኛና ኢኮኖሚያዊ ያልሆኑ ቅድም የዘይቱን እንደምናነሳው አላግባብ የደሞዝ ጭማሪ መጣ ተብሎ አላግባብ ማትረፍ የለመደ አሁን በልኩ ቁረጥ በልኩ አትርፍ ሲባል ብዙ የማይስማማው በርካታ ሰው አለ፣ በርካታ ኢኮኖሚ ተዋናይ አለ። ይሄ በህግ ማስከበር የሚስተካከል ነው። ፓርቲው አይኑ በደንብ የበራ ስለሆነ አይቶ የወሰደው እርምጃ አለ። መቀዛቀዝ እንዳይኖር ነው በዚህ መድረክ ፊት የማነሳው። የተጀመረው ነገር እንዲቀጥል የተጀመረው ነገር
ህዝብ ሁሉ ነገር ያያልና አብረን እንሰራለን። ሌላው ከተማ የሌላው ነገር ሐዋሳ ነው። አይ የነዱባይ ምስጢር የእድገት ምስጢር ውሃ ስበው እኮ ነው እዛ እኮ መዝናኛ የፈጠሩት ውሃ ስበው ከሌላ እኛም አንዳንድ ጊዜ እንሄዳለን። ስለዚህ ሐዋሳ ላይ ያለውን እድል ገጸ በረከት እግዚአብሔር የሰጠንን መጠቀም የምንችልበት ጊዜ አሁን። በዚህ ጊዜ ደግሞ የተሻለ ነገር ከቁጭት ስንነሳ ሁል ጊዜ ቁጭት መስፈንጠሪያ ነው፣ ወደ ከፍታ ነው ከቁጭት የሚወጣው በትክክል ከተሰራበት። ኮሪደር ልማቱም ከዚህ ባለፈ ተጠንክሮ እንዲሰራልንና የተለያዩ ያልተከፈቱ መንገዶች አሉ። ታቦር ላይ አለ፣ ቱላ ክፍለ ከተማ፣ ዳቶ አካባቢ፣ ጫፌ አካባቢ አለ። የተለያዩ መንገዶች አሉ። ካሳም ምናልባት እየተሰራ ነው፣ ግን እየተሰራም ሊጠናቀቅ የሚገቡ ነገሮች ስለሆኑ የሐዋሳ ሐይቅን የማልማት ፍላጎት የቆየ ነው። በተለያዩ ጊዜ ደግሞ የተደረጉ ጥናቶች አሉ። ነገር ግን አሁን ወቅቱ ሆኖ ወደ ተግባር እንዲቀየር የሁሉም ጥረትና ተሳትፎ ይፈልጋል። በአሁኑ ወቅት የክልሉ መንግስትም የሐዋሳ ከተማ አስተዳደርም የሐዋሳ ሐይቅን ደረጃ በደረጃ ማልማት አለብን በሚል የዲዛይን ስራ እየተሰራ ነው ያለው። የወንዝ ዳርቻ ልማት ስራዎችን ማዕከል ያደረገ ለነዋሪዎች እና ለቱሪስቶች ማረፊያ የሚሆኑ ቦታዎችንም ያካተተ የዲዛይን ስራ ከሞላ ጎደል እየተጠናቀቀ ነው። ከተማ አስተዳደሩ የሚመልሳቸው አሉ፣ የክልሉ መንግስት የሚመልሳቸው አሉ፣ የፌዴራል መንግስትን የሚመለከቱ ጉዳዮች አሉ። በየሚናችን ይህን ሚና ለመወጣት ዝግጁ መሆናችንን ማረጋገጥ ነው በቂ የሚሆነው የሚመስለኝ። የልማት ትልቁ ምንጭ ማለት ህዝብ ነው፣ ዜጎች ናቸው። የእናንተ መነሳት፣ የእናንተ መንቃት፣ የእናንተ ተነሳሽነት ይህንን አካባቢ ይህንን ከተማ የት ሊያደርሰው እንደሚችል በደንብ መረዳትና መገንዘብ ያስፈልጋል። ጀምራችሁታል፣ የበለጠ አጠናክራችሁ መቀጠል። የኔ ድርሻ ምን ሊሆን ይገባል? የቤተሰቤ ድርሻ ምን ሊሆን ይገባል? ድርሻ ይወስነው አይቀሬ ነው። በቃ ቀረ አልቀረ አይቀሬ ነው፣ ግን አሻራ ማስቀመጥ ነው። ሐዋሳ መለወጥ አይቀሬ። ዋናው ነገር መከባበር ነው፣ መደማመጥ ነው፣ መተጋገዝ ነው። እኔ አሰብ ነበርኩ፣ ምጽዋም ነበርኩ። የወደብን ጥቅም በደንብ ጠንቅቄ ያውቃለሁ። ኢትዮጵያ ያለ አግባብ ነው ወደብ ያጣችው። ኢትዮጵያ ተጎጂ ናት የወደብ በር ብታጣ። በመደመር መንግስታችን የተከናወኑ ተግባራቶችን ዘርዝረን መጨረስ አንችልም። የማዳበሪያ ፋብሪካን እንመልከት። አገራችን ስንዴ መስዋዕት እንደነበረች እናውቃለን። ዛሬ አገራችን ስንዴ እያመረተች ወደ ውጭ እየተላከች ነው። የማዳበሪያ ፋብሪካን እንመልከት፣ የህዳሴ ግድብን እንመልከት በዋናነት እና ሌሎችም ተግባራት ኑክሌር ኢነርጂን እንመልከት። ነዳጅ የሀገራችንን ወዳደጉ ተርታ አገሮች ለማሰለፍ ወደ ከፍተኛ ማማ ለማስገባት ለማስወጣት ከመንግስታችን ጎን ሆነን ልናግዝ ይገባናል ይላለው። የመደመር መንግስት የሐረርን ህዝብ ታዋቂ ከተማ ተረስታ ፈራርሳ ከከተማነት ልጠፋ ስትል ረኢስ ኦርዲን በድሪ የክቡር ጠቅላይ ሚኒስትራችንን ራዕይ ይዞ ከኮሪደር ልማት በፊት ጆጎልን ማሳመር፣ የቀሸሹ ቦታዎችን ማስተካከል፣ ያማሩትን ቦታ መያዝ፣ ከዛም እንመጣለን ልማት ኮሪደር የሚባል ራዕይ ከክቡር ጠቅላይ ሚኒስትራችን መጀመሪያ ሐረር ላይ ነው ስራው በደንብ የተሰራው። ብዙ ጥያቄዎችን እዚህ አዳራሽ ውስጥ ያነሳናቸው ጥያቄዎች እየተመለሱ ያሉ ናቸው፣ በሂደት ላይ ያሉ ናቸው እና እኛ ከመንግስታችን ጎን ነን። ምን ጊዜ እንደ ሀገር በተሰሩ ስራዎች ላይ በተለይ ከህዳሴ ግድብ ጋር ከቀይ ባህር በር ጋር እንደዚሁም ትላልቅ ሜጋ ፕሮጀክቶች የማዳበሪያ የነዳጅ እንደዚሁም ደግሞ ኃይልንም ማዘመን አለብን። የኒውክሌር ኃይልን በማመንጨት ለኃይል ማመንጫነት መጠቀም አለብን ብለን የጀመርናቸው ስራዎች፣ በከተሞች አካባቢ የመኖሪያ ቤት እጥረትን መቅረፍ አለብን ብለን የጀመርናቸው ስራዎች በቀጣይ አጭር 2 እና 3 ዓመታት የሚከናወኑ ስራዎች ስለሆኑ ለነዚህ እኛ ከመንግስታችን ጎን እንቆማለን ብላችሁ የሰጣችሁት ትልቅ አቅም ነውና
ይሄ ተጠናክሮ መቀጠል አለበት። አሁን ባሳያችሁት የመደመር እሳቤ ቀጣይ ደግሞ ሀረር በፊት የኢትዮጵያ በር ናት አይደለም? አሁን በር እንድትሆን አንፈልግም። በጣም ትልቅ ደስ ያለኝ ነገር ለሀረር ህዝብ ስለ ቀይ ባህር በራችን መናገር እንደው ለቀባሪ ማርዳት ነው እና ይሄንን በራችንን እውን እንደምናደርግ ደግሞ እናንተ ምስክሮች ናቸው። ቀጣይ የባህር በራችንን በሀረር ህዝብ ፍቅርና በመነጋገር ፈተን ኢትዮጵያ የብልጽግና ተምሳሌት እንድትሆን እንደምናደርግ ባለሙሉ ተስፋ ነኝ። በመደመር መንግስት ትሩፋቶች ውስጥ አጠቃላይ የመደመር መንግስት በጣም ዘርፈ ብዙ የሆኑ ስራዎችን በአንድ ሴክተር ሳይሆን በሁሉም ሴክተር ብዙ ትሩፋቶችን ያመጣ መንግስት ነው። በግብርናው ብናነሳ ግብርናው ላይ አፋር ላይ በመንግስት የሚታረስ ወይንም በመንግስት ፖሊሲ የሚታረስ መሬት ካልሆነ በስተቀር በግልና በግለሰብ የሚታረስ መሬት እንዲሁም ደግሞ አጠቃላይ ህብረተሰቡም የግብርናና ግብርና ሪሌትድ ስራዎች ላይ እንዲሰማራ በፖሊሲም ጭምር ገደብ ተደርጎበት ሲሰራ የነበረበት ሂደት ነው እየነበረውና በአሁኑ ሰዓት ቅድም እንደተባለው እኛ ሙዝ ከየት እንደሚመጣ ማናቅም ነበር፣ ስንጠቀም ነበር የምናውቀው። ስለዚህ ዛሬ ሙዝ ተመርቶ እዚሁ ደግሞ ለምግብነት የሚውልበት ነገር ስለተፈጠረ እሱንም በጣም በግብርናው ዘርፍ በሁሉም ማለት በሚቻል ሁኔታ አፋር ላይ በተምር፣ በሙዝ፣ በስንዴ፣ በጤፍ በሁሉም አይነት ደረጃ ምርት እየተመረተበት በሁሉም አካባቢ ደግሞ ባላቸው ፖቴንሻል ስራ የተሰራበት አግባብ ስላለ ለሱም እናመሰግናለን። በተመሳሳይ መድረክ ከዚህ ቀደም መንገድ፣ ጤናና ሌሎች ጥያቄ አቅርበን በየደረጃው ምላሽ ማግኘት ችለናል። ይህ ደግሞ መንግስት ወደ ህዝቡ ይበልጥ ቀርቦ እየሰራ እንደሚገኝ ማሳያ ነው። የአፋር አርብቶ አደሮች ከከብቶቻቸው ውስጥ አንድ ከብት ከታመመች እስኪሻላት ድረስ ለብቻ እንድትቆይ ያደርጋሉ። ነገር ግን ያቺ ከብት ከመንጋው ካልተለየች በሺዎች የሚቆጠሩ ከብቶችን ትበክላለች። የብልጽግና ፓርቲን አደራ ማለት የምፈልገው የውጭ ባዳዎችን በአንድነት ለመመከት እንደምናደርገው ሁሉ የውስጥ ባንዳዎችን በመለየት አንድነታችንን ማጠናከር ላይ በትኩረት ልንሰራ ይገባል። በኢትዮጵያ የህገ ወጥ የሰዎች ዝውውር በሀገርና ዜጎች ላይ ከፍተኛ ጫና እያሳደረ ይገኛል። ይህንን ተከትሎ የህገ ወጥ ዝውውርን ለመከላከል መንግስት ምን እየሰራ ይገኛል? የህገ ወጥ የሰዎች ዝውውርን ለመከላከል ለመቆጣጠር የምንሰራው ስራ በሁለት ይከፈላል። አንደኛው ዜጎቻችን ኢመደበኛ ለምንለው ፍልሰት፣ ለሞት፣ ለተለያየ ስጋት እንዲጋለጡ ያደረጋቸውን ዋና ምንጭ የሆኑ ችግሮችን መፍታት ላይ ያተኮረ ነው። በተለይ ተጋላጭ የሆኑ በየክልሉ ያሉ ለኢመደበኛ ፍልሰት ተጋላጭ የሆኑ ቦታዎችን በመለየት እዛ ላይ በሚመለከታቸው አካላት በኩል የስራ ዕድል ማስፋት ላይ ትልቅ ትኩረት ተደርጎ ተሰጥቶ እየተሰራ ይገኛል። ሁለተኛው ግን ህገወጥ የሰዎች ዝውውር ላይ የሚሳተፉ ሰዎችን ተጠያቂነትን ማረጋገጥ ነው። የተጀመሩ የኢኮኖሚ ልማት ስራዎችን በጋራ እናጠናክራቸው ነው። በዚህ ውስጥ ከዚህ በፊት ስንጠቀም የነበረው የኢኮኖሚ ግንባታችን ግብርና ብቻ ነበረ። አሁን ወደ 5 አስፍተናቸዋል። ሁሉም ላይ እንስራ ነው። ግብርናን እናጠናክር፣ ኢንዱስትሪን በደንብ እናጠናክር፣ ቱሪዝምን እናጠናክር፣ የማዕድን ሴክተሩን እናጠናክር፣ ዲጂታል ኢትዮጵያን በደንብ እናጠናክር የሚል የውይይታችን ማጠቃለያ ቢሆንና ማህበረሰቡም የመንግስት አካላትም እዚህ ላይ የሚደረገውን ርብርብ በደንብ ተረድተን ማገዝ ሀገራችንን በእነዚህ 5 የኢኮኖሚ ዋልታዎች ማሻገር እንደሚቻል የባለፉት 1 ዓመት 2 ዓመት ተሞክሮች ስላሳዩ ጠንክረን እንስራ ነው። ብልጽግና እየሰራ ያለው ስራ ኢትዮጵያን ለማበልጸግ ህዝቧን ለማበልጸግ ቆርጦ መነሳቱን አመላካች ነው። አንድ ነን፣ እንተባበራለን፣ እንደጋገፋለን። አንድ ሆነን በመደመር ኢትዮጵያን እናሳድጋለን። ህዝቡ ልማት ይፈልጋል፣ የልማቱ ደጋፊ ነው። ግን ደግሞ ልማት ተጠምቷል፣ ልማት እየጠየቀ ሌላኛው የስራ ዕድል ከመፍጠር ጋር ተያይዞ በፌዴራል መንግስት የተገነባ የስራ ዕድል ሊፈጥር የሚችል
አንድ ግዙፍ ፕሮጀክት የሌለው ከተማ ነውና እሱ አካባቢ ላይ እንደ ጥያቄ ብያዝልን። ወንድማማችነትና እህትማማችነት የምንለው ነገር እያሰረዝን ህብረ ብሔራዊ አንድነታችን ካላጠናከርን የምናስባቸው መዳረሻዎቻችን ይከስማሉ ማለት ነው። ስለዚህ በተባበረ ክንድ በመደመር እሳቤ ቀጣይ ላይ ነገ ላይ የምንደርስባቸው ቦታዎችን ለመድረስ የምንጠብቀው ውጤት አቺቭ ለማድረግ እነዚህን የመጠቀም የግድ ይላልና ይሄን እኛም እንደ ወጣት ወስደን አበክረን መስራት መቻል አለብን። ከተማችን እንድታድግልን የኛ አንድነትና የኛ ኢትዮጵያዊነት ግዴታ ይላል። እንግዲያው ይሄንን ጨምረን ለወጣቶቻችን፣ ለእናቶቻችን፣ ለአባቶቻችን፣ ለመላው ማህበረሰባችን ይሄን ተግተን ደግሞ ይህችን ከተማ ከፍ ብናደርግ እውነት ሌላው መጪ ይሆናል። ሌላው ይመጣል፣ ይፈታል። በጥናት እንበለው፣ በሽምግልና እንበለው፣ በፓርቲያችን እንበለው የሚፈታ መሆኑ እርግጠኛ ሆኜ መናገር ይችላል። ይፈታል። ነገር ግን የማይፈታው መፈታት ያለበት የልማት ጉዳይ ነው። ስራ የሚፈልገው አገልግሎትን መስጠት ነው። ስራ የሚፈልገው ቁጭ ያለው መሬታችን መትከል ነው። ስራ የሚፈልገው ልጆቻችን እንቁላል ማብላት ነው። ስራ የሚፈልገው ማደግ ነው። የተጀመሩ የልማት ስራዎች እሰየው የሚያስብሉ ናቸው። ኮሪደር ልማት ላይ የተጀመረው ነገር እውቅና ሊሰጠው የሚገባ ነው። ከዛ ባሻገር ዘመናዊ ቄራ ከተማ አስተዳደሩም ኤክስፖርት ሊያደርግ ይችላል። የቀንድ ከብት ባለሀብቶችም ጭምር ያንን አገልግሎት እያገኙ ኤክስፖርት ሊያደርጉ ይችላሉ መካከለኛው ምስራቅ። ስለዚህ ለባለሀብቶችም የሚተርፍ ዘመናዊ የሆነ ቄራ ነው እየተገነባ ያለው። ልማት ላይ ተሳትፎ በማድረግ የምትታሙ አይደላችሁም፣ ግንባር ቀደም ናችሁ። ይሄን የጀመራችሁትን ወልቂጤን ለማልማት የተጀመረው የልማት ስራ የተጀመረው የህብረተሰቡ ተሳትፎ ተጠናክሮ ይቀጥል። ይህን ታላቅ መንገድ ድልድይ ያስፈልጋል ብለን ብዙ ጊዜ ጠይቀናል። ይሄ መንገድ ብዙ ጊዜ ታቅዶ ካቢኔ ሄዶ አይቶ እስካሁን ድረስ ምላሽ አልተሰጠም። ህዝብ በጨመረ ቁጥር ቆሻሻም እየጨመረ ነው የሚሄደው። ቆሻሻ ማስወገጃ ግን የለም። በየአካባቢው ቅድም ተነስቷል። ስለዚህ ይሄ ፕሮጀክት የተጀመረው በፍጥነት እንዲያልቅ መደረግ አለበት። እየተፈጠረ ያለው ስፖርተኛ የሚውልበት ስቴዲየም ያስፈልጋል ብቻ አይደለም፣ ማስፈለጉ ታምኖ ዲዛይኑ ሁሉ ጸድቋል፣ ለህዝብ ቀርቧል በይፋ። ይሄ ወደ ትግበራ መግባት ከተማን ለመለወጥ በመጀመሪያ የጋራ ኃላፊነትን መሸከም ይፈልጋል። ከተማዋ ፕላን ይኖራታል። የከተማውን ህዝብ የሚረዳ ስነ ልቦናውን የሚያውቅ ችግሮቹን የሚረዳ እያንዳንዷ ቀበሌና መሬት የት እንዳለች የሚያውቅ ማህበረሰብና አመራር ሲገናኙ ከተማን መለወጥ ይቻላል። ማህበረሰቡና አመራሩ በሚደጋገፍበት ጊዜና የነዋሪው ንቁ ተሳትፎ ሲኖር በጋራ መፍትሄ ማበጀት ብቻ ሳይሆን በአካባቢው ሀብቶች በአጠቃላይ ሀብቶች አሟጠን በመጠቀም ይህንን ታታሪና ትጉህ ህዝብ ይዘን ውጤታማ የማንሆንበት ምክንያት አይኖርም የሚል እምነት አለ። ወጣት ሊሰራ የሚችል ጉልበት ያለው ኃይል አለን። ያላለማናቸው ያልተጠቀምንባቸው ብዙ የተፈጥሮ ሀብቶች ባለቤት ናት ሀገራችን። እነዚህን ማቀናጀትና በአግባቡ መጠቀም የምንችል ከሆነ ትልሞቻችንን ከማሳካት ወደ ኋላ ሊይዘን የሚችል አካል ማስተማሪያ ሪፌራል ሆስፒታል ይሰራል ተብሎ ድንጋይ ተቀምጦ ታጥሮ የተቀመጠ በቅርቡ ክብር ሚኒስትሯ መጥተው አይተው ምላሽ እንሰጣለን ብለዋል። ሄደው ጥያቄውን አቅርበዋል። ለገንዘብ ሚኒስቴር በጀት ጥያቄ ቀርቧል። በመጨረሻ የዚህ ከስቴዲየም ጋር የተነሳው ክብር አስተዳዳሪው በደንብ አስቀምጧል። ስቴዲየሙ ይገነባል። ይሄውን አባይን እንበለው አሁን የምንጠይቀው ባህር በር እንበለው ፋብሪካው እንበለው ነዳጅ እንበለው ሁሉ ጭላንጭል ብርቅዬ ኢትዮጵያዊ የሆኑ ክብር ጠቅላይ ሚኒስትር በዶክተር አብይ አህመድ ነው። ኢትዮጵያ መንኮራኩረን ወደ ህዋ የመረጠቀች አይደለ? ኢትዮጵያ የተፈጥሮ ጋር ሲያወጣች አይደለ? ኢትዮጵያ ኢንዱስትሪ ገነበች አይደለ? ሌሎችንም አሁን እናንተ የመጣችሁ እንግዶች አማን ወረድ ብላችሁ ቢታዩ ልክ መብራት በዚህ ውሃ በዚህ ስልክ በዚህ ሄዶ የሚሰራው ስራ አሁን የሚሰራ ግንባታ ጋራ ሲያይ አዲስ አበባና ጅማ ጋራ የሚያወዳደር ነው። ይሄኛ ተስፋችን ነው። በሚዛን ጋቸብ የመኪና መጋጠሚያ ፕሮጀክት ቦታው ተደልለው ሁሉም ነገር ካለቀ በኋላ አሁን ያለበት ደረጃ የት ያለው የሚለው ነገር እኔ ፌደራልና ክልል ዞኑን ሊደገፉ ይገባዋል። ወደሳ አሽንደኝ በቅስ ወድነካ
እኛ ተፈጥሮ ያደለን ሁሉ ነገር አለን። ችግራችን የመንገድ፣ የንጹህ መጠጥ ውሃ እንዲሁም የመብራት ተደራሽነት ነው። ይህንን መንግስት እንዲፈታልን እንጠይቃለን። ዛሬ ውሃ፣ መንገድ፣ የደም ባንክ፣ የተነሺዎች ጉዳይ፣ የመብራት መቆራረጥ ጉዳይ ብላችሁ 1 2 3 ብላችሁ ተቀባብላችሁ አንስታችኋል። እኛም ቆጥረን ጽፈን ይዘናል። ቆጥረን ጽፈን ሄደን የፌደራል መንግስቱ የሚመልሰውን የፌደራል መንግስቱ እንዲመልስ፣ የክልሉ መንግስት የሚመልሰውን የክልሉ መንግስት እንዲመልስ፣ የዞኑ አስተዳደር የሚመልሰውን የዞኑ አስተዳደር እንዲመልስ፣ ሚዛን አማን ከተማ አስተዳደር የሚመልሰውን ሚዛን አማን ከተማ አስተዳደር እንዲመልስ አድርገን ሄደን ትኩስ ድንች ማቀበል ሳይሆን መፈጸም አለመፈጸሙን ጭምር እንከታተላለን ማለት ነው። የሚያሸንፈው ወንድማማችነትና ኢትዮጵያዊ ህብረ ብሔራዊ አንድነት ብቻ ነው ማለት ነው። ያ እንደሚሳካ እናንተም በቤት ሸቆ እንደዛ አይነት አንድነት እንዲጠናከር፣ በሚዛን አማን ከተማ አንድነትን የሚረብሹ አካላት ከህዝብ ውስጥ ተጋልጠው እንዲወጡ እንዲጠየቁ፣ ህዝቡን በዘር በአካባቢ በብሔር በሃይማኖት ማጋጨት የሚፈልጉ ማንኛቸውም አካላት ከህዝብ ውስጥ ተነቅለው እንዲወጡና እንዲጋለጡ ማድረግ ያስፈልጋል። የመልካም አስተዳደር ጥያቄዎችን ለመመለስ መንግስት ካስቀመጣቸው ትልቅ ስራዎች ውስጥ አንዱ የግልጽ እና ተጠያቂነትን መጨመር ነው። ለዛም በዚህ ከተማ ውስጥ ብቻ እንኳን ካየን በዲጂታላይዜሽን በተለያዩ ስራዎች በተለይ ደግሞ የአንድ መስኮት አገልግሎትን በአጠቃላይ የመሶብ አገልግሎትን መጨመር ህዝብን ከምሬት ለማውጣት ህዝብ የሚጠይቀውን ነገር በፍጥነት ለመስጠት ታስቦ በዚሁ በሚዛን አማን ከተማ ራሱ እንደምታውቁት የአንድ መስኮት አገልግሎት የመሶብ አገልግሎት ተጀምሯል። የማስፋት ስራዎች ግን በየቦታው እንዲደረግ ያስፈልጋል። ይህንን ግን መንግስት ሀሳቡን ብቻ ሳይሆን ተግባሩን እያደረገ እንደሆነ በዚሁ ማንሳት ፈልጋለሁ። የለውጡ መንግስታችን ብልጽግና ስልጣኑን ከተረከበበት ጊዜ ጀምሮ እየተካሄዱ ያሉ ነገሮች በጣም የሚያስገርም ነው። በጣም ፈተና የነበሩ ነገሮች ሁሉ እየተቃለሉ በእግዚአብሔር ኃይል አገራችን ወደ ላቀ ደረጃ እየተጓዘች ነው። ዶክተር እንግዲህ እሳቸውን አሁንም እድሜ ጤና ለኛ ይስጥልን። በጣም ተመችቶናል። ለምን አርባ ምንጭ ከተማ የዚህ ያለ ሰው እውነት መሆኑን ሊያረጋግጥ ይችላል። ከተማችን እጅግ በጣም ለውጥ ትልቅ ለውጥ እሳቸው ደጋግሞ ረግጠው አይተውናል። በጣም ደስ ብሎናል። አርባ ምንጭ ከተማ ላይ ያለው ችግር ብዙዎች ስራ አጥ ናቸው። አርባ ምንጭ ከተማ ወጣቶች ስራ የላቸው ብዙዎች። የኢትዮጵያ ፓርክ ነው፣ የኦሮሚያ ፓርክ ነው፣ የጋሞ ፓርክ ነው፣ የደቡብ ህዝቦች ፓርክ ነው። ስለዚህ ፓርኩን ህልውና እንዲጠብቅልን ፓርኩ ወሰን ኖሮት ከፓርኩ እዛ በዛ በኩል ያለው ህዝብም የተጠቃሚ የሚሆንበት ምቹ ሁኔታ ሊፈጠር ይገባል። ከሶዶ አርባ ምንጭ አንደኛ፣ ሁለተኛ ከአርባ ምንጭ ኮንሶ ጂንካ፣ ሶስተኛ ከአርባ ምንጭ ሳውላ መንገድ ከፍተኛ የጥገና ችግር ያለበት ስለሆነ የጥገና በጀትን ተይዞ የሚሰራበት ሁኔታ ቢፈጠር ጥሩ ነው። ከቦረዳ አንስቶ እስከ ቡርጂ፣ አማሮ፣ ኮንሶ፣ ጊዶሌ ድረስ ያለን የከሰል ክምችት ኢትዮጵያን ወደ ተሻለ ደረጃ የሚያደርስ ነው። ይሄ ስራ ወደ ላይ እንዳይወጣ ግን በየአቅጣጫው የሚታገሉን ኃይሎች መንግስት በብልጠት ኃይል ሊልን ይገባል የሚል አመለካከት አለ። ሰላሙን ማደፍረስ የሚያበሰው ትኩረት ሊሰጠው የሚገባው አንዱ ሚዲያ ነው። ስለዚህ እነዚህ አፍራሽ ሚዲያዎች አደብ ማስገዛት ያስፈልጋል። ስራ አጥነትን መቀነስ ይቻላል፣ እየቀነስንም መጥተናል። የምንሰራቸው ስራዎች በሙሉ ስራ አጥነትን ከመቀነስ ጋር የተያዙ ናቸው። ስለዚህ ይሄ ስራ በዋናነት በክልሉ መንግስት የሚሰራ ስራ ስለሆነ ዋናው ትኩረት አድርገው ከሚሰራባቸው ስራዎች አንዱ ስለሆነ እነዚህን ጉዳዮች ትኩረት ሰጥተን እንፈታለን ማለት ነው። ሰላም ማህበረሰቡ ማስፈን ያለበት የመንግስት ስራ ብቻ አይደለም። ስለዚህ ማህበረሰቡ በባህሉ በእምነቱ የሚከተለውን ስርዓት ተግባራዊ ያደረገ በጎንዮሽ ያሉ ስጋቶችን የመፍታት ሁኔታ አጠናክሮ መቀጠል ይኖርበታል። አንዱ የበላይ አንዱ የበታች ሆኖ የሚኖርበት የኢትዮጵያ ሁኔታ ያ ምዕራፍ ተዘግቷል። ሁለተኛ ተመልሶ ሊመጣ ይችላል። አንዱ አንዱን አውቆ አንዱ አንዱን አክብሮ አንዱ አንዱን ጠብቆ መሄድ ከሆነ ኢትዮጵያ አሁን ካለነው ከህዝብ ቁጥር
2-3 ተጨማሪ ህዝብን መሸከም ይችላል። መፍትሄው አንዱን መቀበል፣ አንዱን መጠበቅ አለበት፣ አንዱን ማስተዋወቅ አለበት። ኢትዮጵያዊነት ይሄ ነው። አልሐምዱሊላህ ክልላችን ብሎም ደግሞ የክልላችን ህዝብ ሰላም መሆኑ አንፃር ይኸው እንደምታዩት በክልላችን ያሉት ብሔር ብሔረሰቦች በመጋባት በመገባየት በአንድነት በመቻቻል እየተደጋገፍ እየተቀመጥነ ህዝብ ነን። የዶሮ መንደር አለ፣ የወተት መንደር አለ፣ የማር መንደር አለ፣ ብዙ ነገር ወጦች አሉ። የህዝቡ ጥያቄ አለ። በትምህርት ቤት በኩል አንዱ መሰረተ ልማት ነው እሱ። ሁለተኛ በጤና ጣቢያ ወላጅ እናቶች በጣም የተቸገሩ ነው። እዛ መንገዱ እንደሚታዩ ነው። መንገድ ላይ የሚወልዱ አሉ። ይሄ ለጤና ደግሞ በጣም ጉዳት ነው ለወላጅ እናት። ምን ላይ እንደደረሰ ግልጽ ብታርጉልን በአገብሮ እንጠይቃለን ማለት ነው። የዋጋ መናር ዋና መንስኤው ምንድነው ነው? ከኛ ነው ከውጭ ነው? ይህንን ነው ማስቀመጥ ያለብን። የሰላማችን ጉዳይ ነው የምናስቀድመው። ልማታችን እንዲያጓተት በየአካባቢያችን ሰላሙን ቀዳሚ ተግባር እናደርግ፣ እንስራ። ጥያቄያቸው ትክክለኛ ጥያቄ ነው፣ ምላሽ ያገኛል። በአንድ ሌሊት አይፈታም። ችግሮቻችን ብዙ ናቸው። በአንድ ሌሊት እንዳልተፈጠረ ሁሉ በአንድ ሌሊት ደግሞ መፍታት አንችልም። የተፈጠሩት 100 ዓመት በስርዓታዊ ሁኔታ ነው የተፈጠረው ችግር። የቤኒሻንጉል ህዝብ ፋብሪካ ያስፈልገዋል፣ ስልጣኔ ያስፈልገዋል፣ ከማብራት በላይ ማብራት ቢኖር ያስፈልገዋል። ህዳሴን ይዘንት ነው የምጠይቀው፣ ያስፈልገዋል። ከተማ መልማት አለበት፣ ኤቭሪ ነገር መምጣት አለበት። ዊሽ እናደርገዋለን፣ ደግሞ ይደረጋል። የሚቀር ጉዳይ ማለት ነው። የህዝቡን ጥያቄ ለመመለስ ደፋ ቀና እያለ ይገኛል። እንደ ትኩረት አቅጣጫ አድርገን ያስቀመጥናቸው ትኩረት አቅጣጫዎችም አሁንም እጅ ለእጅ ተያይዘን መስራት አለብን የሚለውን ነገር ከመስማማት ላይ መድረስ አለብን።